እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ሕይወትህ ውደደው ብሎ ጽፎልናል። አቤቱ ንጹሕ ልብን ፍጠርልን። ልበ ንጹሐ ፍጥር ሊተ እግዚኦ። መድኃኔ እግዚአ ሰማያዊ ምድር ንጉሠ ነገሥት መድኃኔ ኃያል አምላክ ወልደ ድንግል ማርያም መድኃኔ ዓለምን እንድንወደው፣ እንድናከብረው፣ እንድንፈራው እሱ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ እግዚአብሔር የዘላለም አምላክ በአንድነትህ በሦስትነትህ የምትመሰገን አጋዕዝተ ዓለም ቅድስት ሥላሴ ሆይ ክብርና ምስጋና ውዳሴና አምልኮት ከውቅያኖስ ጥልቅ እስከ አርያም ጥግ ከአጽናፍ ዓለም እስከ አጽናፍ ዓለም ለቅዱስ ስምህ ለክቡር ስምህ ይሁን። አቤቱ አንተ ጥንት የነበርክ ቀዳማዊ ወደፊትም የምትኖር ዳህራዊ ፈጣሪ ዓለማት መጋቤ ፍጥረታት አጋዕዝተ ዓለም ቅድስት ሥላሴ በቅዱሳን አንደበት ዘወትር የምትመሰገን ነህ። ሰማይም ምድርም አንደበቱን ከፍቶ አንተን ቅዱስ 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 እያለ ያመስግንህ። እኛም ባሮችህ እናመሰግንሃለን። ቅድስተ ቅዱሳን ወላዲተ አምላክ ወላዲተ መለኮት ቤዛዊተ ኩሉ ዓለም ንግሥተ ሰማያት ወምድር የቅድስት ሐና የቅዱስ ኢያቄም ፍሬ የቅዱስ ሚካኤል እህት የቅዱስ ገብርኤል እህት የቅዱሳን መላእክት ሁሉ እህት የቅዱሳን ነቢያት ትንቢት የቅዱሳን ሐዋርያት ስብከት የቅዱስ ኤፍሬም ውዳሴ የቅዱስ ሕርያቆስ ቅዳሴ የቅዱሳን ቅድስት ክብር ላንተ ይኩን። ክቡር መስቀል ኃይልነ ወፀወንነ የድል አርማ የነጻነት ምልክት መስቀለ እግዚእ ክብር ላንተ ይሁን። ሊቀ መላእክት ቅዱስ ሚካኤል መጋቢ ብሉይ የኃይላት አለቃ የመላእክት አለቃ ቅሩበ እግዚአብሔር መላከ ሳህል መላከ ምሕረት ክብር ላንተ ይሁንልን። መጋቢ ሐዲስ ቅዱስ ገብርኤል አብሳሪ ትውሲት አብሳሪ ድንግል የእውቀት የጥበብ ባለቤት ርኩስ መንፈስን የምታረቅልን ክብር ላንተ ይሁንልን። ፈታዬ ማኅፀን ቅዱስ ሩፋኤል ፈዋሴ ድውያን ክብር ላንተ ይሁን። ቅዱሳን መላእክት እንደየማይረጋችሁ ክብር ለእናንተ ይሁንልን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ደናግል መነኮሳት፣ ቅዱሳን ጳጳሳት፣ መምህራን ክብር ለእናንተ ይሁንልን። እፎ ኀደርክሙ እፎ መጻሕክሙ እንኳን አደረሰን። የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። ልበ ንጹሐ ፍጥር ሊተ እግዚኦ። ልበ ንጹሐ ፍጥር ሊተ እግዚኦ። አቤቱ ንጹሕ ልብን ፍጠርልን። መዝሙር 50 ቁጥር 10። ልበ ንጹሐ ፍጥር ሊተ እግዚኦ። አቤቱ ንጹሕ ልብን ፍጠርልን። የቅዱስ ዳዊት መዝሙር መዝሙር 50 ቁጥር 10። እሱ ባለቤቱ በወደደው በፈለገው መጠን ምስጢሩን ገልጦ ያስተምረን ዘንድ ቅዱስ ፈቃዱ ይሆንልን። እንግዲህ በዚህ መንፈስ ቅዱስ ለቅዱሳን በወረደበት እኛም ርቱዓን እንደወረደልን እናምናለን። ስሉስ ቅዱስ ፈጣሪ ዓለማት መጋቢ ፍጥረታት እኛን የሰበሰቡ ክብር ለሱ ይሁን። የኛ ጌታ እሱ ያስተምረን። የቅዱስ ዳዊት አምላክ አምላከ ቅዱሳን ቅዱስ እግዚአብሔር እሱ ያስተምረን፣ እሱ ይምከረን፣ እሱ ይገስጸን። እንግዲህ በዚህ በመንፈስ ቅዱስ በወረደበት ጊዜ ንጹሕ ልብ ከፍጥረት ያስፈልጋል። እግዚአብሔር መንፈስ ቅዱስ የሚገኘው ንጹሐን በሆኑ ንጹሕ በሆነ ልቦና በተሰበረ ልቦና ነው። ቅዱስ ዳዊት በዚሁ መዝሙር ላይ እግዚአብሔር የተዋረደውን ልብ አይንቅም ይላል። የተዋረደ ልብ የተንበረከከ እግዚአብሔርን የሚፈራ ስሉስ ቅዱስን የሚፈራ ስሉስ ቅዱስን የሚያከብር ስሉስ ቅዱስን የሚወድ ደግሞም ሊቀ ነቢያት ቅዱስ ሙሴ እንዲህ ብሎ መዝግቦልናል። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ሕይወትህ ውደደው ብሎ ጽፎልናል። ስሉስ ቅዱስን እግዚአብሔርን አንድነትና ሦስትነት አምነን አምላካችንን ጌታችንን መድኃኔ እግዚአ ሰማያዊ ምድር ንጉሠ ነገሥት መድኃኔ ኃያል አምላክ ወልደ ድንግል ማርያም መድኃኔ ዓለምን እንድንወደው፣ እንድናከብረው፣ እንድንፈራው እሱ ይርዳን። ቅዱሳን በሕይወታቸው ሁሉ አገልግሎታቸው ሁሉ
ስራቸው ሁሉ የተከናወነላቸው ልባቸው የተሰበረ የቀና ስለሆነ ነው። መንፈስ ቅዱስ ለቅዱሳን ሐዋርያት ለ120 ቤተሰብ ሲወርድ ንጹሕ ልብ ስላላቸው ነው። በአንድ ልብ ሆነው ይጸልዩ ነበር ነው የሚለው። 120 ሰው ነው እንግዲህ። ያ 120 ሁሉ ሰው ቅድስተ ቅዱሳን ወላዲተ አምላክን ይዘው ሲጸልዩ አንድ ልብ ነው ያላቸው። የቀና መንፈስ፣ ንጹሕ መንፈስ ነው ያላቸው። በዚህን ጊዜ መንፈስ ቅዱስ ወረደላቸው። ቅዱስ ዳዊትም አስቀድሞ አቤቱ ንጹሕ ልብን ፍጠርልኝ፣ መንፈስ ቅዱስህን የቀናውን መንፈስም ከኔ አታርቅብኝ እያለ ዘምሯል። ይህንን ክቡር ዳዊት እየዘመረው በበደለ ጊዜ ነው፣ በንስሐ ሲመለስ ነው። ልበ አምላክ ክቡር ዳዊት የተመረጠው ገና በብላቴናነት ዘመኑ ነው። በተናቀበት ጊዜ፣ አባቱ እንኳ በናቀው ጊዜ በቅዱስ ሳሙኤል አድሮ ቅብአ ዘይትን ሊቀባው ሲሄድ በቁመት ያማሩ በመልክ የተወደዱትን ሁሉ እንዲቀቡለት የቅዱስ ዳዊት አባት እሴይ ጠራ። እነዛን ግን መንፈስ ቅዱስ አልመረጣቸውም። ሌላ ልጅ የለህምን ብሎ ቅዱስ ሳሙኤል ሲጠይቀው አንድ በእረኝነት ስፍራ በዱር ያለ ልጅ አለኝ እሱ ብሎ ሲጠይቅ ይጠራልኝ አለ ቅዱስ ሳሙኤል። ቅዱስ ዳዊትም ክብረ መንግስቱን የመንግስቱን ቅባት የንግስናውን ቅባት የመንፈስ ቅዱስን ቅባት ሊቀባ ሲመጣ ገና ከ40 ክንድ ርቀት ላይ ባለ ዘይቱ ፈላለት ነው የሚለው። ገና በብላቴናነት ዘመኑ ቅዱስ ዳዊት በገናውን እየደረደረ አምላኩን እያመሰገነ በጎቹን እየጠበቀ አንበሳና ነብርን አንቆ ነበረ የሚገድለው። ታናሽ ብላቴና እያለ የመንፈስ ቅዱስ ኃይል በክቡር ዳዊት ላይ ስለወረደ ነው። ክቡር ዳዊት ልቡ ለእግዚአብሔር የተገዛ ስለሆነ ነው። እነሆ ዳዊትን እንደ ልቤ ሆኖ አገኘሁት አለ እግዚአብሔር። እንደ ልቤ፣ እንደ እግዚአብሔር ልብ፣ እንደ ስሉስ ቅዱስ ልብ፣ እንደ መድኃኔ ዓለም የሆነ ልብ ነው የክቡር ዳዊት ልብ። ዝቅ ያለ ልብ፣ በትህትና የተሞላ ልብ። አቤቱ እንደዚህ አይነቱን ልብ እግዚአብሔር አምላክ ያደለን። ዓለም ሁሉ በጠፋበት ጊዜ አንድ ሰው ብቻ ተገኘ በጥፋት ዘመን። ያም ጻድቅ የሆነው ኖህ ነበረ። ዓለም ሁሉ ጠፍቶ ረክሶ ነበረ። ጻድቁ ኖህም ንጹሕ ሆኖ ተገኘ። ዘርም እንዳይጠፋ መርከብን እንዲሰራ ተመረጠ። ከሰማይ ትእዛዝን ተቀበለ። ይህንንም አደረገ። በንጽህና በቅድስና ሆኖ ስለተገኘ ነው ቅዱስ ኖህ። ነቢየ እግዚአብሔር ቅዱስ ሄኖክም በንጽህና በቅድስና ስለሆነ ነው ጥበብን ያበዛለት። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እሱ ራሱ እግዚአብሔር ወስዶታል ሰውሮታልና ይላል። ከዚህ ከጥፋት ዓለም ከረከሰው ዓለም ንጹሕ የሆኑትን እግዚአብሔር ወደ ራሱ ይወስዳቸዋል። ዓለም እንዳያጠፋቸው በንጽህና እያሉ ይወስዳቸዋል። ለዚህም ነው ቅዱስ ሄኖክን እግዚአብሔር አምላክ ስሉስ ቅዱስ የሰወሩት። ቅዱስ አብርሃም ለአገልግሎት ሲጠራ በእምነት የጸና የሆነ አባት የእምነት አባት ክቡር አብርሃም ንጹሕ ልቦናን ስለያዘ ነው። በሃይማኖቱን አቅንቶ ምግባሩን አቅንቶ የኖረው እግዚአብሔርን ያስደሰተው ንጹሕ ልቦና ስላለ ነው። አገልግሎቱ ሁሉ በእግዚአብሔር ዘንድ የተወደደ ስለሆነ ነው። ቅዱስ ይስሐቅም እስከ መታረድ ድረስ የታዘዘው ንጹሕ ልቦና ስላለው ነው። ቅዱስ ያዕቆብም ሲታገል አድሮ ሲባረክ ያደረው በያቦቅ ወንዝ ከእግዚአብሔር ከአምላኩ ጋር የተባረከው ንጹሕ ልቦና ስላለው ነው። ሊቀ ነቢያት ቅዱስ ሙሴ በሲና ተራራ ላይ ጽላተ ሙሴን የተቀበለው ንጹሕ ልቦና ስላለው ነው። ለአምላኩ የተገዛ የተሰበረ መንፈስ ስላለው ነው። ቅዱስ ሙሴ ባህሩን ከፍሎ ሕዝቡን ሁሉ ያሻገረው ከጥፋት ያዳነው ቅዱስ ሙሴ አምላኩን ስለሰማው ነው። የተገዛ ልቦና ስላለው ነው። ቅዱስ ኢያሱም የተስፋይቱ ምድር ያወረሰው ለአምላኩ ተገዝቶ ነው። ለአምላኩ ታዞለት ነው። አትፍራ፣ አትደንግጥ፣ ከአባትህ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ፣ ሕዝቤን ትመራለህ፣ ሕዝቤን ታስተዳድራለህ ሲለው ተቀብሏል። ይህንንም ስለተቀበለ በንጹሕ ልቦናው ስለሆነ ሕይወቱ ሁሉ ተከናውኖታል።
ቅዱሳን ሁሉ ስናይ ቅዱሳን ነቢያትን፣ ቅዱሳን ሐዋርያትን፣ ቅዱሳን ነገስታትን፣ ቅዱሳን መሳፍንትን ስናይ ሁሉ ለእግዚአብሔር የተገዙ ልብ ስላላቸው የቀና መንፈስ ስላላቸው አገልግሎታቸው ሁሉ የሰመረ ነው። እኛም ርቱዓን ከቅዱሳን አበውን ይህን እንማራለን። የእግዚአብሔር መንፈስ ቅዱስ ፍሬ እንዲህ ይላል ብርሃነ ዓለም ቅዱስ ጳውሎስ በገላትያ መልእክቱ ገላትያ ምዕራፍ 5 ቁጥር 22 ላይ እንደዚህ ይላል። የመንፈስ ቅዱስ ፍሬ ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት፣ ተስፋ ነው። ይህን ሁሉ የያዘ የቀና ልብ ይኖረዋል። ይህን የሚከለክል ሕግ የለም ይላል ቅዱስ ጳውሎስ እዚሁ ላይ። ይህን መልካሙን እግዚአብሔር የሚወደውን የመንፈስ ቅዱስን ፍሬ ይህን ብናደርግ በየትኛውም ዓለም ብናደርግ በአሕዛብም በመናፍቃንም ዘንድ ቢደረግ ይህ እግዚአብሔር የሚያስደስት ነው። ይህን የሚከለክል ሕግ የለም። በጎ ነገርን ሁሉ የቅድስናን ነገር ሁሉ ማድረግ የቀናውን ሁሉ ነገር ማድረግ በእግዚአብሔር ዘንድ የተወደደ ነው። ይህን የሚከለክል ሕግ የለም። አሁን ልበ አምላክ ክቡር ዳዊት አቤቱ ንጹሕ ልብን ፍጠርልኝ ሲል አንድ ጊዜ በጥንተ ተፈጥሮ ፈጥሮታል እኮ ልብ አለው። የሚታየውን የሚጨበጠው ልብ አይደለም። አቤቱ ንጹሕ ልብ ፍጠርልኝ ሲል በመንፈስ የተሰበረ ልብን ፍጠርልኝ፣ ለአንተ የሚገዛ ለሰው ሳይሆን ለአንተ የሚመች ለአንተ ማደሪያ የሚሆን የሰው ልጅ የመንፈስ ቅዱስ ማደሪያ ስለሆነ ማለት ነው። ንጹሕ ልቦናን ፍጠርልኝ ሲል መንፈስ ቅዱስ የገዛው ለመንፈስ ቅዱስ የሚመች ማለት ነው። ንጹሕ አለው የቀናውን ርቱዕ የሆነውን ጠማማ ያልሆነውን ከክፋት የራቀውን ከበደል ከኃጢአት የራቀውን ንጹሕ የሆነውን ይህንን ፍጠርልኝ ሲል ነው። እንደገና ፍጠር ሲል እኮ በስጋ ፈጠረው አይደለ? አንድም አድስልኝ የረከሰውን በንስሐ እንድመለስ እጠበይ ሲል ነው። በድሎ ነበርና ቅዱስ ዳዊት። አሁን ቅዱሳን ሐዋርያት ብዙ አስተምሯችኋል። ራሱ ባለቤቱ መድኃኔ ዓለም እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ፣ እናንተ ንጹዓን ብፁዓን ናችሁ እያለ ነግሯቸዋል። እንደዚህም ስለሆኑ መንፈስ ቅዱስን እልክላችኋለሁ አላቸው። መንፈስ ቅዱስም ላከላቸው በንጹሕ ልቦና ስላሉ የነገራቸውን ያስተማራቸውን ጠብቀው ስለነበረ። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። በሥርዓተ ቅዱስ ማቴዎስ ምዕራፍ 5 ቁጥር 8። መድኃኔ ዓለም በተራራው ስብከት በአንቀጸ ብፁዓን ትምህርቱ ይሄንን አስተምሯቸዋል። ንጹሕ ልብ ያለው ሰው እግዚአብሔርን ያየዋል። እግዚአብሔርን ለማየት 10 ማዕረጋት አሉ። እነዚህ 10 ማዕረጋትን በ3 እንከፍላቸዋለን። የመጀመሪያው ንጽሐ ሥጋ ነው። ሁለተኛው ንጽሐ ነፍስ ነው። ሶስተኛው ንጽሐ ልቦና ነው። 10ኛው ማዕረግ ላይ ሲደርሱ ቅዱሳን ስሉስ ቅዱስን ነጽሮተ ስሉስ ቅዱስ ይባላል። ስሉስ ቅዱስን በነደ እሳት ከበው ያያሉ ቅዱሳን። ንጽሐ ልቦና 10ኛው ማዕረግ ላይ ሲደርሱ ንጹሕ ልቦና ሲኖራቸው በመንፈስ የተሰበረ ልብ ሲኖራቸው ቅዱሳን አምላካቸውን ያዩታል። ለዚህም ነው እናንተ ንጹሐን ናችሁ ብፁዓን ናችሁ የምድር ጨው ናችሁ ብርሃን ናችሁ ያላቸው በመካከላቸው ተገኝቶ ነው። እኛም ከሱ ጋር በላን ጠጣን ብሎ አባ ሕርያቆስ በቅዳሴው እንዳመሰገነ ዳሰስ ነው ከሱም ጋር በላን ጠጣን አየነው ብሎ በቅዱሳን ሐዋርያቱ ቦታ ቆሞ ቅዱስ ሕርያቆስ በቅዳሴው ተናግሮታል። ቅዱሳን ሐዋርያት ንጹሐን ስለሆኑ ከአምላካቸው ጋር ውለዋል፣ አድረዋል፣ ተምረዋል፣ ኖረዋል፣ ቤተሰብ ሆነዋል። ለዚህ መንፈስ ቅዱስን ሞላባቸው፣ ለአገልግሎት መረጣቸው። መንፈስ ቅዱስ ሲሞላ መጾም፣ መጸለይ፣ መስገድ፣ ማገልገል ይቻላል። መንፈስ ቅዱስ ከሌለ ግን የመንፈስን ስራ መስራት አይቻልም። የተቀደሰውን ስራ መስራት የሚቻለው እግዚአብሔር መንፈስ ቅዱስ በሰው ላይ ሲያድር ነው። እኛ ምክንያት ነን እንጂ በጎ ስራን ሁሉ የሚሰራው የሚያሰራው ራሱ መንፈስ ቅዱስ ነው። ለዚህም ነው ቅዱስ ዳዊት አቤቱ ንጹሕ ልቦና ፍጠርልኝ፣ መንፈስ ቅዱስንም ከኔ አታርቅብኝ፣ የእውነቱን መንፈስ፣ የጽድቅን መንፈስ፣ የኃይልን መንፈስ፣ የጥበብን መንፈስ፣ የማስተዋልን መንፈስ፣ የተገዛን መንፈስ ፍጠርልኝ ያለው ክቡር ዳዊት። ርቱዓን
እኛ የቅዱስ ዳዊት ልጆች እንደዚሁ ይህንን መንፈስ ቅዱስ የሰጠው ልቦና ይሰጠን ዘንድ ቅዱስ ፍቃዱ ይሆንልን። በዚህ በሰኔ ጾም በሐዋርያት ጾም ጾሙን ከጾሙ በኋላ መንፈስ ቅዱስ ወረደባቸው። ጾሙን ከጾሙ በኋላ ልዩ ልዩ አገልግሎትን ያገለገሉት። በዚህ ሰዓት የሚሰበከው ይሄ ነው፣ የመንፈስ ቅዱስ መውረድ፣ መንፈስ ቅዱስ በሰዎች ልጆች ላይ የሚሰራውን ስራ። ይሄን ነው ለዓለም የምንናገረው። እስከ ሞት ድረስ፣ እስከ መሰቀል፣ እስከ መታረድ፣ እስከ መንደድ ድረስ የደረሱት መንፈስ ቅዱስ በእነሱ ላይ ስላደረ ነው። ፍርሃትን አራቀላቸው፣ በእምነታቸው ጸኑ፣ በምግባራቸው ሁሉ ቀኑ፣ እሱንም ማስደሰቱት። በቤቱ ስለተቀመጡ እግዚአብሔርን አንዲት ነገር ለመንኩት እሷንም እፈልጋለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ብሎ ክቡር ዳዊት በመዝሙር 26 ላይ ዘምሮታል። በእግዚአብሔር ቤት ስንኖር ወላዲት አምላክ አለች። በእግዚአብሔር ቤት ስንኖር ቅዱሳን አሉ። በእግዚአብሔር ቤት ስንኖር መንፈስ ቅዱስ ከቅዱሳን ህብረት ጋር ይመጣል። ርቱዓንም ይህን ሕግና ስርዓት ይዘን ያለ ነው። ስለዚህ በፍቅር በሰላም በበጎነት ይሄንን እናደርግ ዘንድ ይገባል። ክፉ ነገርን ከኛ ያርቅልን። የቅዱስ ዳዊት አምላክ ንጹሕ ልቦናን ይፍጠርልን። እንድናገለግለው እንድንገዛ ያድርገን። የመከረን ያስተማረን አምላከ ቅዱስ ዳዊት ቅዱስ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽንዓነ። ይቆየን። ዘኢትዮጵያ